አሉ። አማራ ክልል ላይ የተፈጸመ በሲቪሊያንስ ላይ የተፈጸመ የጦር ወንጀል በገለልተኛ አካል ተጣርቶ እርምጃ ተጠያቂነት መስፈን አለበት፣ ተግባሩ ደግሞ መወገዝ አለበት ብዬ በወቅቱ ነው የምልህ። ሚዲያ ላይ አለ ያደረኩት ንግግር። ሰው ምን ልፈልጌ ነው እኔ አይደለም ግባ በለው ተሰለፉ፣ ሂዱ፣ እንደግፈዋለን፣ ጨፍጭፉት ይህንን ህዝብ ምናምን ልል ቀርቶ ማለት ነው ስህተት እንደሆነ በማውገዝ በሚደረገው ተግባር ነው የተገኘሁት። ስህተት መሆኑን በመግለጽ ነው የተገኘሁት ልል ፈልጌ ነው። እያልን ያለ ነው ትግራይ ላይ የሚፈጸመው ነገር ልክ ነው፣ የእጃቸውን ነው ያገኙት። 27 ዓመት የፈጸማችሁትን ነው እየከፈላችሁ ያላችሁት። ጀስቲፋይ ለማድረግ የሚዳዱ ሰዎች፣ አንዳንዱ ደግሞ በነገራችን ላይ በትግራይ በተፈጸመው ጦርነት አክቲቭ የተሳተፋለ። የቁጥር አንድ ተጠያቂው ነው። ሁለተኛ ግፋ በለው ትክክል ነው በቃ ጨፍጭፏቸው ጨርሷቸው ብሎ የደገፋለ። ሶስተኛ ደግሞ አይሞቀኝ አይበርደኝ እነዚህ ያልቁም ቢኖሩም ጉዳይ አይደለም ብሎ ደግሞ ኢንዲፈረንስ ያሳያል። ከዛ ውጭ ደግሞ ጥቂት አይ ይሄ ነገር ተገቢ አይደለም ብሎ የተቃውማለ። የኦሮሞ ተወላጆች በውጭ አሁን ተቃውሞታል። በሀገር ውስጥም ብዙ ባለሙያዎች የኦሮሞ ተወላጆች ድጋፍ አድርገውልናል። የባንክ ሰራተኛ የሂሳብ ሰራተኛ ባንክ ሂሳቡ የተዘጋበት ትግራዋይ ብር አውጥተው የሰጡ አሉ። ሕክምና አጥተው ከመከላከያ ተባረው ሕክምና እንዳያገኙ እዛው ተሰቃይተው እንዲሞቱ የስኳር የደም ብዛት ችግር ያለባቸው ደብቀው ያከሙ የኦሮሞ ዶክተሮች አውቃሉ። ጁንታ ተብለው ከስራ ተባረው የ4 ወር ደሞዝ የተቀጡ በኋላ ሲደርሱባቸው ማለት ነው። እንደዚህ ዋጋ የከፈሉ ሰዎች አሉ። ለእነዚህ እኔ ክብር አለኝ። ህዝብን እንደ ህዝብ አጥፏቸው ምናምን በሚል ተግባር እኔ ተሳትፌ አላውቅም። ቅድም ያልኩም እነዛ 3ቱ ነገሮችም ህዝብን እንደ ህዝብ እንደዛ አድርጎ አላልኩም። እንደዛ ሊሆን አይችልም። ምክንያቱም ከትግራይ ጎን የተሰለፉት ሰዎች የማውቃቸው ጓደኞች የምላረጋቸው ትግራይ ያልሆኑ ይሄ ነገር ስህተት ነው ብለው ይሄ እብደት ይቆም ያሉ ምላረጋቸው እኔ እኮ አሉኝ ጓደኞች በቀን ተቀን ያኔ ጦርነቱን ተቃውመን በምናደርገው በውጭ በምናደርገው ትግል ያግዙኝ የነበሩ ሰዎች አሉ። ፋይናንሻሊ ያግዙ የነበሩ መመራው ተቋም በፋይናንስ የሚደግፉ የሌላ ብሔር ተወላጆች ነበሩ፣ ኤርትራውያን ነበሩ። ግን የእኛ ትግል የጠራ ነበር። ስርዓቱን እና ስርዓቱ የሚያደርገውን ነገር ትክክል ነው ብለው የደገፉ እና ያቀረብኩት ጥሪም ጀነሳይድ የሚደግፉ ነው። ለምሳሌ አብሮ አደግ ጓደኛ አለ የትግራይ ሰው ጦርነቱ ሲከፈት የመጀመሪያ የሚመጣልህ ያ ልጅ ምን ሆኖ ይሆን ነው የምትለው። ቤተሰቦቹ ምን ውስጥ ገብተው የሆኑ ነው የምትለው። ያ የምትለው ቲፒኤልኤፍ አንተ ስላልበደለህ አይደለም። በቀጥታ አንተ በግል በድሎ ሊሆን ይችላል፣ አስሮ ሊሆን ይችላል፣ ከስራ ባሮ ሊሆን ይችላል፣ ከእንጀራ ከጉርስህ አፈናቅሎ ሊሆን ይችላል፣ የመጣበት ብሔር በድሎ ሊሆን ይችላል። ነገር ግን ያንተ መለኪያ የሚፈጸመው ጭቆና ለመቃወም ያንተ መለኪያ አይደለም፣ ቲፒኤልኤፍ አይደለም መለኪያ። መነጽሩ ሰብአዊነት ነው። በተለይ ደግሞ ስፔሲፊክሊ ያ ጓደኛ አብሮ ትምህርት ቤት የሄደ አብሮ ተካፍሎ የበላ ጥሩ ጊዜ አብሮ ያሳለፈ ምን ደርሶ ይሆን ቤተሰቦቹ እንዴት ሆኖ ይሆን ብለህ መጨነቅ ነው። ያ የሚያደርግ ሰው አትገበያይ ልትሎ አችልም ከእንደዛ አይነት ሰው ጋር። ከዛ እንደዛ አይነት ሰው ጋር አትጋባ ምናምን ማህበራዊ ግንኙነት ነው። በነገራችን ላይ ከማህበራዊ ግንኙነቱ አትጋባ የምትለው ነገር ሰው ለምን እንዳተኮረ አለ ማህበራዊ ግንኙነት ነው የሚለው። እነዚህ ነገሮች ታቀዶ ታስቦበት የሰላማዊ ትግል አካል ተደርገው ተወስደው ውጤትም ያመጡ የተተገበሩ ናቸው እንጂ እኔ የምቆጭባቸው የምጸጸትበት በነገራችን ላይ በህይወቴ ካደረግኳቸው ነገሮች ከትግራይ ህዝቤ ጎን ሆኜ ጀነሳይድን በመታገል ያበረከትኩት አበርክቶ በህይወቴ ከሚያኮሩኝና ፕሮባብሊ ለልጅ ልጆች የተላልፈው እንደ ቅርስ እንዲነገሩ ከምፈልጋቸው ነገሮች እነዚህ ነገሮች ያደረግኳቸው ነገሮች ናቸው እና ምንም የሚጸጽተኝ ነገር የለም ልልፈልግ። የኔ ድርሻ ጥያቄ መጠየቅ ነው እንጂ እዚህ ጋር እንካ ሰላምታ መለወጥ አይደለም። የእሱ ድርሻ መመለስ ነው። እናንተ ደግሞ ምላሹን ሰምታችሁ ከፈለጋችሁ መውሰድ ካልፈለጋችሁ መተው ነው። መጨረሻ አካባቢ ላይ እድል ሰጣችኋለሁ። ቅድም ገልጫለሁ ቴዲ። የተሳሳተ ሀሳብ በትክክለኛ ሀሳብ ነው የምታሸንፈው። ለምሳሌ እኔ እንደዛ ጥሪ ሳቀርብ እኔን ለማሸነፍ ይፈልግ የነበረ ሰው ምን ማድረግ ነበረበት ቴዲ? ለምሳሌ ትግራይ ላይ የሚፈጸመው ነገር ስህተት ነው ብሎ ሰልፍ የኢትዮጵያውያን ማዘጋጀት፣ ከሚጨፈጭፈው ስርዓት ራሱን ማራቅ፣ እንደገና እኛ የትግራይ ህዝብ ወገናችን መጎዳት የለበትም ብለን ምናምን እንጂ አሉላ ባስቀመጥከው አይነት አይደለንም ብሎ መስራት ነው። ሰውሳለሁ እንድሪያስ እሸቴ ኤርትራ ምጽዋ ላይ ደርግ በአውሮፕላን ደበደበና ብዙ ሰው አለቀ። ከዛ ፕሮፌሰር እንድሪያስ የአዲስ አበባ ዩኒቨርሲቲ ፕሬዚዳንት የነበረው እዚህ አሜሪካ ዲሲ ነበር ይኖር የነበረው። ኢትዮጵያውያንን ደርግን ተቃውመን ሰልፍ እንውጣ አላቸው። 20 ሰው ነው የተገኘው ከዚህ ሁሉ ኢትዮጵያዊ። ከዛ እንድሪያስ ኤርትራውያን ሀገር እንሆናለን ብለው ሲወስኑ ድጋፍ ከሰጡት ሰዎች አንዱ ነው እና ማዛ ብሩ ጠየቀችው፣ ለምንድን የደገፍከው የኤርትራውያን ሪፈረንደም ሀገር ነው? እኔ እኮ የደገፍኩት ያኔ አይደለም ማለት ደርግን ተቃውመን ሰልፍ እንውጣ ብዬ ኢትዮጵያን ጠይቄ ሰልፍ ግልብጥ ብለን ብንወጣ ኖሮ ያኔ ዲፖዚት አስገብተን ነበር። ኤርትራውያንን በሪፈረንደም አትሂዱ
ከኢትዮጵያ ጋር ቆዩ፣ እኛ ወገኖቻችንን ትናንት ስትበደሉ ከጎናቸው የቆምን እኛ ነን፣ ስርዓት ሁላችንም በድሏል፣ አገር አይደለም የበደላችሁ ብዬ ማሳመን እንችል ነበር አላት። ምክንያቱም ዲፖዚቱ አለኝ በድፍረት ምንድን ነው በኮንፊደንስ በራስ መተማመን ልናገርበት የሚችል ኢትዮጵያን የሰጡኝ ዲፖዚት አለ። ያ ቢደረግ ኖሮ ግን አልሆንም አላት። ሰው ደርግ ሲጨፈጭፋቸው ከጎናቸው ካልቆም ስርዓቱን ካላወገዝ ነው በዚህ ምክንያት ልንሄድ ነው ሲሉ እኔ መደገፍ ነው ያለኝ አማራጭ አላት። ምክንያቱም እንደ ኢትዮጵያዊ እኔ ሞራሉ የለኝም እነሱን ለማስቆም ነው ያላት። አንዳንድ ጊዜ በጎ ነገር ስታደርግ ነገ ጧት አሁን ለምሳሌ እኔ ያን ነገር ልንገርህ፣ ማንኛውም ህዝብ እንዲጎዳ አልፈልግም። ኢንክሉዲንግ በብዛት ከአንድ ህዝብ መጥተው ህዝቤን በድለዋል የምላቸው ሰዎች ራሱ እንዲጎዱ አልፈልግም። ልንገርህ፣ ህዝብ ነው። ለምሳሌ ግን የኦሮሞ ተወላጆች በውጭ የሚኖሩት በተለይ ከትግራይ ህዝብ ጎን ነበር የተሰለፉት። ሰልፉላ ወጥተዋል፣ አውግዘዋል፣ ምን ብለዋል። እነዚህ ህዝቡን በዚህ ደረጃ አደራጅተው ይህ ነገር ስህተት ነው ያሉ የኦሮሞ ተወላጆች ምንድን ነው ያደረጉት ካልከኝ፣ ነገ ጠዋት በኢትዮጵያ ለመቀጠል እርሾውን አስቀምጠዋል። ከእነዚህ ውስጥ አንዱ መጥቶ አይ አሉላ ይሄ ትግራይ ሀገር ምናምን የሚለው ነገር ለእናንተም ጥሩ አይደለም፣ ለእኛም እንደ ኢትዮጵያውያን የሚያምርብን አንድነታችን ስንቀጥል ነው እንደ ሀገር ቢለኝ፣ ያ ሰውዬ እኔን የማሳመን ጠንካራ ዲፖዚት አለው ያስቀመጠው። በመጥፎ ጊዜ የምታስቀምጣት ነገር ትሄዲ በሆነ ጊዜ ትጠቅማለች። ስለዚህ ያኔ እንደዛ ብለው የተቃወሙና የታገሉ ሰዎች አሁን እኔን በተለያየ መድረክ ስለ ኢትዮጵያ እንምከር ቢሉኝ እሰየው ብዬ ነው የምገኘው። እንትን አላንገራግርም። ኢቨን አሁንማ በዛ ስህተት የተሰማሩትም ሰዎች ጭምር ባሉበት ተገኝቸው ወያያለሁ እኮ። ምክንያቱም በውይይት አምናለሁ። ሀሳብ የተሳሳተ ከሆነ በትክክለኛ ሀሳብ ነው የሚጠቀሙ። የእኔ ጥያቄ ምንድን ነው፣ የጅምላ አዋጅ ከሆነ ለምሳሌ አሁን አማራም ሆነው እኮ ትግራይ የጅምላ አይደለም ገለጽኩልህ። በዚህ በጀነሳይድ እየተሳተፉ ያሉት የሚል አለ። አሁን ለምሳሌ ከዚህ አንድ ግዛ ከዚህ ጊዜ አንጋባ ስንላቸው ጦርነቱን የሚቃወሙ የአማራ ልጆችም ተጎጂ ይሆናሉ። ገባ አይደለም? ምክንያቱም ተግባራዊ ካደረጉት አዋጁ ለምሳሌ አትግዛ፣ ሸቀጥ፣ አትጋባ፣ ፍታ ምናምን ሲሆን እየተቃወመ ያለውም ጦርነቱን ደግፈው በትግራይ ህዝብ ላይ ጀነሳይድ እንዲካሄድ የቆሙ ከስርዓቱ ጋር ነው የሚለው። ትግራይን ምረጥ ወይም ስርዓቱን ተብሎ አይ እኔ ትግራይን አልመርጥም ስርዓቱን ነው የምመርጠው ካለ እስከነ ምርጫ ሂድ፣ ከአንተ ጋር ምንም ግንኙነት የለኝም በለው ነው የሚለው። እኮ ስላልኩት እኮ ነው በትግርኛ ያልኩት፣ ቃል በቃል እየደገምኩልህ ነው። አግኝተኸው ጓደኛ አብሮ አደገ ሆኖ ትግራይን ትመርጣለህ፣ የአብሮ አደግነት የዘመናት የአብሮነት ህይወታችንን ትመርጣለህ ያንን ማስቀጠል፣ ወይስ ከስርዓቱ ጎን ሆነ ትግራይ ማለቅ አለበት ትላለህ ብለው አይ እኔ ከትግራይ ጎን አይደለሁም ካለ ተሰናበተው ነው የሚለው። መግዛት ሲሄድ ሸቀጥ ከመግዛቱ በፊት ይህን ጥያቄ የሚያቀርበው ከዛ በኋላ ደግፋለሁ ያ ከትግራይ ህዝብ ጎን ነህ ወይ አይደለም ተብሎ ነው መጀመሪያ። ያ እንደዛ ነው። በዚች ቀጭን በትግርኛ ቀጣን ጊዜ እንላታለን። ቀጭን ጊዜ ይባላል አይደል? በአማርኛ ያለው ፈታኝ የሆነ ወቅት ማለት ነው። የምታስተዛዝብ ማለት ነው። ማን ምን ላይ እንደቆመ የምታውቅበት በዚች አስጨናቂ ጊዜ ከማን ጎን ነህ በለው ነው የሚለው። የተጋባስ እንዴት ይሆናል? የወለደ ከትግራይ ጎን አይደለሁም ካለ እኮ ከጨፍጫፊ ጎን ነኝ ካለው ሲጀመር አልጋ ላይ ይምርሃል እንዴ? ስለዚህ ፖለቲካችን ወይስ የአልጋው ይመቸኛል የሜዳው ግን እዛው ከፈለጋችሁ ጥፉ ነው ለመሰል። እኔ አንድ ብሔር ይጥፋ ካልከው የዛ ብሔር አባላት ይጥፉ ካልካቸው በኋላ ከዛ ብሔር ውስጥ ግን አንዲት ሴት ግን ከኔ ጋር ጊዜ እንድታሳልፍ ምን አይነት ንግግር ነው እንደዚህ? እኔ የሚያሰቀኝ ለመሰል የእኛ ሀገር ነገር አንፕሬዲክተብል ነው። አሁን አንዳንድ ጊዜ ቅድም ያልከው ነገር አለ። ተናደ የምትናገረው ንግግር ለዚህ ነበር እንደ የምትልበት ጊዜ እኔ አስልቼ በደንብ ከስሜት ውጭ ሆኜ ነው። ለምሳሌ አሁን ሰኞ እንደዛ ተናግረ ማክሰኞ ደግሞ ምን እንደተፈጠረ ሳይታወቅ ፍቅር በፍቅር ደግሞ ስምታቸው ሰኞና ማክሰኞ እኔ በተለያየ መንገድ ነው የማያቸው። አንድ ነገር ልንገርህ፣ በአንድ ነገር እኔ ላስረዳ። ያለፈው ውጊያዎች አልዋጋም። እኔ ባለፈው ውጊያ መዋጋት አልወድም። በቃ ያኔ በወቅቱ ምንድን ነው በመኸር እና በበገ በንትን ምናምን የሚባል እኮ አለ። በእርሻ ራሱ አረም ላይ የአጨዳ ዘፈን ካልዘፈን ካለ አንድ ሰው ወደ ጸበል ነው የምትወስደው። ሰው ምን ልል ፈልጌ ነው፣ በዛ ወቅት በዛ ኮንቴክስት ጀነሳይድ ህዝቤ ላይ እየተፈጸመ በነበረበት ያመንኩበት አጥንቼ አንብቤ ተዘጋጅቼ ያልኩት ነገር ስለሆነ ምንም አይጸጽተኝም ነው። ነገር ግን ዛሬ በትግራይ ላይ የሆነው ስህተት ነው። በትግራይ ወገኖቻችን ኢቨን ያኔ የዛ ጭፍጨፋ ላይ የነበረ ሰው ስህተት ነው ያደረግነው። ታዬ ደንደዓ ለምሳሌ ውሰድ። ታዬ ደንደዓ ትግራይ ላይ ያደረግነው ስህተት ነው ብሏል። በወቅቱ በጦርነቱ ወቅት አጋፋሪ ነበረ።
ትግራይ ሄዶ አየና በፌዴራል መንግስት ተልኮ የሰላም ሚኒስቴር ዴታ ሆኖ ትግራይ ላይ ያደረግነው ነገር ትልቁ ስህተት ነው። ኢቨን አብይ እንኳ ማለት ጀምሯል እኮ ሻዕቢያ አስገብተን አሁን ከሻዕቢያ ጋር መገናኘት ምን ጣጣ እንደሚያመጣባቸው ለተጠማጆቹ ሲናገር እኛ እንኳ ራሱ አደጋ መጣብን ብለን ያደረግነው ነገር ስንት ዋጋ አስከፍሎናል አለ እኮ አሚኮ ላይ ሳምንት 2 ሳምንት ይሆነዋል። ፓርላማ ላይ ቀርቦ ምንድን ነው ያለው? እኔ በዚህ ረገድ አሁን ለምሳሌ ይቅርታ የምጠይቀው ነገር በአቋሜ ጸና ነው። በአቋሜ ነው ጸናው እንዳልኩ ግን ሰኞ ተሳስቶ የነበረ ሰው ማክሰኞ ስህተቴን አምኛለሁ ካለኝ ግን እዛው የተሳሳትክበት ኑር የሚባል ነው በፍጹም። ወደ ሁለተኛው አንተነት ከጌታቸው ረዳ ንግግር በጣም ደስ የሚለኝ ንግግር አለ። ከቲፒኤልኤፎች ጋር የተጣላበት ዋነኛ ምክንያት ጦርነቱ ውስጥ ለምን ገባን? ጦርነቱን እንዴት አደረግን? ከጦርነቱ በኋላ ስላለው ፖስተዋል ቁጭ ብለን መገምገም አለብን የሚለው ነገር ነው። ከቲፒኤልኤፎች ጋር እንታጠለው በዋነኛነት አንድ አእምሮ ያለው ሰው ሊያነሳ የሚችለው ጥያቄ ማለት ነው። ለምን ተደባደብኩኝ? እንዴት ተደባደብኩኝ? ከደበደቡ በኋላ ምን አገኘ? ቲፒኤልኤፍ እና የፌዴራል መንግስቱ አጠር አድርገን መልስልኝና ወደ ጽምዶ እንመጣለን። ወደ ሁለተኛው ከዛ እድል ሰጣቸዋለሁ። ፖለቲከኞች ታፕታፕ አድርጎ ታፕታፑ በትንሹ 200 ሺህ ወይ 300 ሺህ ካልገባ አላስገባቸውም። እዚህ ላሉ ነው በስልክ ነው ማስገባቸው። ፕሊስ አሉላ ጦርነት ውስጥ ለምን ገቡ? እንዴት ተዋጉ? ከጦርነቱ በኋላ ቲፒኤልኤፎች ምን አገኙ? እስኪ ንገረን። መልካም የህዝብ ጉዳይን ስላልነው በሰፊው ስለሄድንበት ህዝብ መፈረጁ ህዝብ መመታቱ እሱ ትንብለናል። የህዝቡ እዛ ላይ ጋብ እናድርገው። አሁን የህወሓት ነው የምናወራው። ከጦርነቱ ጋር ተያይዞ የህወሓት ሚና የሄደበት መንገድ ጦርነቱን ዝግጅት የገመገመበት የተዘጋጀበት ሁኔታ ምናምን እኒ አሁን ሌላው ኢትዮጵያዊ ተጋሮችም እያስቸገሩ ነው። አሁን የህዝቡ ጉዳይ እንደዚህ አድርገህ አጥርተህ በህዝብ ላይ ያለ አቋም ከነገርከው በኋላ ሊያገስ አይችልም፣ ሊያስታውቅ አይችልም። ስለ ቲፒኤልኤፍ ስትናገር አንዳንድ ጊዜ ግን ያንን ጃምፕ አድርገን ስለ ህወሓት ብንናገር ኖሮ በቃ እንትን እያዝልኝ ነው የሚሆነው፣ ሀገር እያዝልኝ ምናምን ነው። ወደ ህወሓት ንምጣ። ህወሓት ሲጀመር ከጦርነቱ በፊት ከአብይ በፊትም ችግር ነበረበት። እዚህ ላይ እንስማማ። አብይ ከመምጣቱ በፊትም በነገራችን ላይ አብይ ያደረሰበት ችግር ሲናገር አንድ ትግራዋይ አብይም በማምጣት የህወሓት ሚና የነበረው የህወሓት ሚና ማየት አለበት። አብይ ችግር ከሆነ የችግሩ ምንጭ ማን ነው የሚለው ማየት ተገቢ ነው። ህወሓት ምን ሚና ተጫወተ እዛ ላይ የሚለው ማየት ተገቢ ይመስለኛል። ህወሓት በውስጣቸው የነበረ ክፍፍል አይ ቲንክ ብዙ ነገሮችን አበላሽቷል። እና ደግሞ ህወሓት ሲበላሽ ደግሞ እንደምታውቀው ብልሽቱ እዛ ላይ ቢቆም ችግር አልነበረውም። የሀገራችን ፖለቲካ እንደምታውቀው ፓርቲ ሲፈልግ መንግስት ነኝ፣ ሲፈልግ ህዝብ ነኝ፣ ባውንድሪ የሚባል የለም። አንዱ ጥንቅጡ የወጣውም እና እልቂቱ ምንም የሚያመጣብን አንዱ ችግር ይሄ ነው። የሚቃወመውም አንድ ናቸው ነው። ራሱ ባለቤትየውም አንድ ነን ነው የሚለው። ህወሓት ይሄ የትግራይ ህዝብና ህወሓትን አንድ የማድረግ ሌሎች ሲያደርጉት ሲሉት ሲጠቀሙበት እንደ እብዶች ይወስዳቸዋል። ህወሓት ግን በሰፊው ሰርቶበታል። ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው ተብሎ የሚደረግ ፖለቲካ ነው የሚያዋጣው። ይሄ 2018 2019 ካልተሳሳቱ በፈረንጆች ማለት ነው። አሁን ገና ነን በአበሻ 2019 አልገባንም። 2018ም ካልኩም ዛሬ ሊሆን የአሁኑ ዓመት ሊሆን እንደማይችል ሰዎች ይገባቸዋል። አብይ የመጣበት ጊዜ ማለት ነው። ኦኤምኤን ላይ አዲስ አበባ ቀርቤ ሚዲያ እያቋቋማችሁ ነው አለኝ ደጀኔ ጉተማ። አዎ ድምፅ ወያነ አለ፣ ቴሌቪዥን ትግራይ ቴሌቪዥን አለ። ይሄ ካለ ያው በትግራይ ደግሞ ህወሓትና ህዝቡ ያው ነው። ሌላ ሶስተኛ ሚዲያ ለምን ያስፈልጋል ነበር ያለ። ሉክ ይሄ ትርክት ህወሓት ፈጠረው፣ ሌሎች ተቀብለው እያስተጋቡት ነው። ምንድን ነው ያልኩት ደጀኔን፣ አንተ ተሳስተሃል አይደለም ያልኩት። ህወሓትም ይሄ ነገር ይጠቀምበታል። ይህንን ለመስበር ነው አንዱ ሚዲያ የምናቋቁመው ነው ያልኩት። ከህወሓት ቁጥጥር ውጭ ከህወሓት መዋቅር ውጭ የሆኑ ተቋማት መገንባት ለትግራይ ህዝብ ትርክቱም መቀየር ህዝብና ፓርቲ የተለያየ መሆኑ የሚሰራ ትግራዋይ እና ተቋም ካልተፈጠረ እየመጣ ያለ አደጋ ይታየኝ ነበር። በዛ በኩል ያሉት ኢዴቶች በፈጠሩት ብቻ አይደለም ሰጋ የነበረው ትግራይና ህወሓት አንድ ነው እያለ ለጭፍጨፋ ሁኔታዎች ያመቻች የነበረው በዛኛው ሳይድ የተሰባሰበው ኃይል አይደለም። ህወሓት ራሱ ይህንን ነገር ይፈልገው ነበር። ልክ እንደ ሂማን ሺልድ የሚጠቀሙ አማጽያን አሉ አይደል? የሰው ልጅ ህይወት ማስያዣ ይዘው ተደብቀው በዛ ትልቅ መሳሪያ ቢተኮስ ምንም ቢመጣ ህዝቡን እዛ ላይ ጭዳ አድርገው ተጠያቂነቱን በዛ ልክ እንዲመጣ ማድረግ ራሳቸውንም
ለማዳን ይሄ ፖለቲካ ይሄ እብደት ከህወሓት መንደር እንዲቆም በጣም እጥር ነበር። አልተለመደም። እንደ ባዕድ ነው የሚታየው። ያኔ ህወሓትና የትግራይ ህዝብ አንድ አይደለም ማለት በነዛ እብድ ተቃዋሚዎች የሚያስደበድብ ብቻ አይደለም የነበረው። ትግራይ ውስጥም ህወሓትና ደጋፊዎቹ ምን እያልክ ነው? እንዴት ነው የትግራይ ህዝብ ከህወሓት የተለየ ነው የምትለው? ዛሬም ድረስ እንደዛ የሚሉ ጠብደል እብዶች እንዳሉ አንርሳ። ከዛ ሁሉ በኋላ ብዙ ታክመዋል፣ ተፈውሰል። ያልተፈወሱም አሁንም አሉ። ፕሮባብሊ እዚህ ውይይት ላይ እየተከታተሉ ነው ያሉም ሊሆኑ ይችላሉ። ህዝብና ፓርቲ አንድ ማድረግ ሲጀመር ናቹራሊም ስህተት ነው። ሁለተኛ እንደገና ደግሞ በፖለቲካ ደግሞ ከፍተኛ ዋጋ የሚያስከፍል የእብደት መንገድ ነው። ናቹራሊ እንየው። ፓርቲ ፓርቲ ነው፣ ህዝብ ህዝብ ነው። ህዝብ የነበረ ነው። ፓርቲ ከህዝብ በኋላ የመጣ ነው። ህዝብ ነው የሚፈጥረው። በፈለገ ሰዓት ደግሞ አታስፈልገኝም ብሎ ጥጉን ሊያስይዘው ይችላል። ይሄ ተፈጥሮ ነው። ከፓርቲ ጋር ተወለድኩ የሚል ሰው ካለ እኔ አላውቅም፣ ይቅርታ አድርግልኝ። በጣም የከረረንም የሚባለው ነገር እንኳ መንፈሳዊ ህይወት ነው አይደል? እምነት ነው። ከእምነት ጋር ተወለድኩ የሚለኝ ሰው እንኳ ያለ አይመስለኝም። በእምነቱ እንደዛ ስለማይል ተወልዶ በፕሮቴስታንት ኬድክ እንዲያውም ብዙ ዓመት ቆይቶ ነው የሚጠመቀው። በኦርቶዶክስ ከመጣ ደግሞ ያው ወንድ ከሆነ 40 ቀን ነው መሰለኝ፣ የሴት 80 ነው። ከዛ በኋላ ነው የክርስትና ስም ተሰጥቶት ክርስቶስን ተቀበለ ነው ምናምን ዋሬቨር። እውቀቱ የለኝም በሃይማኖት ጉዳይ ብዙ መዘባረቅ አልፈልግም። ግን ምን ልልህ ፈልጌ ነው ከእምነት ጋር እንኳ የሚወለድ ሰው የለም። በዛ በጠንካራ በሚባለው የመንፈሳዊ እንትን እንኳ ካቱ ካልተጠመቅም ከሌላው አትለይም። አማንያን ለይቶ አያይም አንድ ኦርቶዶክስ። አይ እንደተወለድኩ እኮ ይዤ ነው የወጣሁት ብትለው አይ አይልም፣ መጽሐፋችን ነው የሚል አባ አልተቀበሉትም ይልሃል። ስለዚህ ቶና ፓርቲ ማለት ነው። ፓርቲ ማለት ሲያሻህ ልክ ሱቅ ሄደ ሳሙናና ስኳር እንደምትገዛው ወይም ቡና የምትገዛው ነገር ነው መሆን ያለበት፣ ሸቀጥ ነው መሆን ያለበት። ይሄ በአጥንት ስለመጣ ታግሎ ደርግን ችግርን ሊቀርፍ የሚችለው ችግር ያለበትን ፓርቲ ነው ጆይን የምታደርገው። በቃ ነገርኩህ እኮ አሲምፕል አዝ ሱቅ ገበያ ሄደ ሽንኩርትና ቲማቲም እንደመግዛት። በሰለጠነው ዓለም እንደዛ ነው። ከደም ከህዋሴ ጋር እንትኔ ይነዝረኛል፣ ቆዳ እንዲህ ያደርገኛል፣ ያንቀጠቅጠኛል። እብደት ነው እሱ መንገድ። አይ ነው ቁርኝቱ ይገባኛል። እዛም ላይ ደጀኔም የነገርኩት ያ ነው። ኢንተርቪው ተመለሰ ልታየው ትችላለህ። ይገባኛል። መሪዎቹ ግን አሁን መርተው ለሚወድቁት ውድቀት መሸፈኛ ይጠቀሙበታል ቁርኝቱን። ይሄ የትግል ጊዜ የደርግ ለመፋለም ከየቤቱ 4 ሰው 3 ሰው ሁላችንም እንደዛ ነው ትግራይ ውስጥ። ከዛ ነፃ የሆነ የለም። ነገር ግን ያ ሁሉ መስዋዕትነት የተከፈለው ያሻንን መርጠን እንድንኖር ነው እንጂ ደርግን መጣል አያስፈልግም እኮ። ያ ሁሉ መስዋዕትነት አያስፈልግም። አንድ ፓርቲ ብቻ ሙጥኝ ብሎ ለመኖር ምን መስዋዕትነት አስፈልግ? የተሰዉቱም ራሱ እኮ ምን አይነት ኖረኞች ናቸው ነው የሚሉን እድል ቢያገኙ። ምክንያቱም የምትሰዉት ለምንድን ነው? ፈንጅ የምትረግጠው የምትዋጋው ብትለው ነገ ጠዋት ህዝቤ በዲሞክራሲ ይላል ከሚባሉት ንግግሮች ነው እንዲያው የምጠቅስልህ ታጋዮች ከሚሏቸው በወቅቱ ደርግ ተወግዶ ህዝቡ በዲሞክራሲያዊ መንገድ ራስን በራሴ ማስተዳደር ምናምን ብዙ የታጨቀ እንትን አለው። ከነዛ የታጨቁት አንዱ ግን ህዝቡ በፈለገው መንገድ የሚመቸውን ያሻውን መርጦ ይተዳደራል ነው። ሰው ህወሓት አልፈልግም ካለ ይችላል ማለት ነው። አይ ህወሓትማ ያቺ መስዋዕት የተከፈለባት እንዴት ብለህ ልተዋት ካልከው መስዋዕቱን ያከበረ ነው የሚመስለው፣ ንግግሩ ይጣፍጣል። መስዋዕቱን መካድ እንደሆነ ግን እኔ ላስረዳ። ያ የተሰዋው ሰውዬ የፈለግከውን ለመምረጥ ነው የተሰዋሁት ካለ በህይወት የቀረው መሪ የፈለግከውን መምረጥ አችልም እኔ ነኝ መመራ ካለ መስዋዕቱነቱን ካደ ማለት ነው። ልክ ነው ህዝቡ የፈለገውን መምረጥ መቻል አለበት ብሎ የሚከራከር ትግራዋይ ሰማዕታት የካደ ይባላል። አሁንም በነደብረ ጽዮን ከሃዲዎች ምናምን ይባላል። መስዋዕትነቱን እየካዱ ያሉት ግን ፕራክቲካሊ ከህወሓት ውጭ ሌላ አያስፈልግም የሚሉ ሰዎች ናቸው። ግን ከህወሓት ውጭ ሌላ እንዲመርጥ ጭምር ነው መስዋዕት የተከፈለው። ልጅን ከልጅነቱ ጀምሮ በፕሮፓጋንዳ በሚዲያ በዘፈን ስለ ህወሓት እየነገርከው ካሳደግከው ጎረምሳ እኮ ነው በኋላ ምን ትጠብቃለህ? እሱ እኮ ነው የምልህ። አንድ ጊዜ ታጋዮች ምናምን መሰለህ ልጆች ሆነን የህወሓት ታጋዮች መሳሪያ ሽጉጥ ምናምን ስላቸው አንዳንዶቹ በጣም ይበሳጩ ነበር። ወግድ ነው የሚሉ እኔ እኮ በዚህ ያለፍኩት ይህንን ወድጄ አይደለም። አንተ ተምረህ እስክሪብቶ እንድትጨብጥ ወረቀት እንድትይዝ ቴክኖሎጂ ተምረህ የህዝብን ህይወት እንድትቀይር እንጂ ይህ የማይረባ ብረታ ብረት እንድትሸከም አይደለም ነው። ይህ የሚሉ ታጋዮች የነበሩት ድርጅት ነው። አሁን አንድ ሰው ጀግና መባል ያለበት መስዋዕት ሲከፍል ነው የምትል ፈትለ ወርቅ ጽሕፈት ቤቱን የምታስተዳድረው ሰው ያለበት ህወሓት ነው። በአጭሩ ፈትለ ወርቅ እሷ በህይወት መኖሯ ከሃዲ ናት ማለት ነው። ጀግና አይደለችም ማለት ነው።
መሰዋት አለባት ጀግና እንድትባል። ይሄ አደገኛ ፖለቲካ ነው። ከፖለቲካ ባለፈ ደግሞ በሰብአዊነት ካየነው ደግሞ ኢሞራላዊም ነው፣ በህግም የሚያስጠይቅ ነው። በነገራችን ላይ እልቂትን በየጊዜው የህዝብ አንድ ህዝብን የምታስተዳደርበት መንገድ ካደረግከው በህግም ያስጠይቃል፣ ወንጀል ነው። ምን ልልህ ፈልጌ ነው፣ ህወሓት ከዚህ መውጣት ነበረበት። አንዱ የተሳሳተው የሳተው ነገር ህዝብ ህዝብ ነው፣ ፓርቲ ፓርቲ ነው፣ መንግስት መንግስት ነው የሚል መስመር ማበጅ ቶ ህዝብ ዘለህ ፓርቲ ዘሎ ህዝብ ላይ መፈናጠጥ ያ ገዛዋለሁ የሚለው መንግስት እንኳ ገዢ ሆኖ ኢንካምበንት ሆኖ የሚመራው መንግስት እንኳ ራሱ በሁለቱ መካከል ባውንደሪ ያለ በሰለጠነው ዓለም የሪፐብሊካኖች ድግስ በመንግስት በጀት ልታዘጋጃችን ነው። አሜሪካ ላይ፣ ካናዳ ላይ የሌበር ወይም ሊበራል ገዢ ከሆነ የእነሱን ድግስ የፓርቲ ስብሰባ በሀገሪቱ አንጡራ ሀብት፣ በህዝብ ሀብት፣ በታክስ ከፋዮች፣ በግብር ከፋዮች ሀብት ድግስ ልትደግሳችን የእኛ ከዛም አልፎ ነጋዴውም ህዝቡም ድርጅቱ የተመሰረተበት በዓል ስፖንሰር ካላደረግ ስራ መስራት አችልም፣ ኮንትራት አይሰጥህም፣ በሀገሪቱ ተንቀሳቅሰ ንግድ ማድረግ አችልም። ስለዚህ ልባሞች በፓርቲና በመንግስት ቦርደር ያበጃሉ። የእኛ ደናቁርቶች ደግሞ ጭራሽ መንግስትም ዘለው ህዝቡ ራሱ ንብረቴ ነው